ተፈጥረሻል። ምን ምንድን ነው ያልሽው? ምንድን ነው የተፈጠረው? ምንድን ነው ያደረግሽው? ምንም አላደረግኩም ማርቲ። በቃ አታካብጂው፣ ቀለል አድርጊው። ኧረ ምንም ካልተፈጠረ አንቺ ምን እንደዚህ ያደርግሻል? ሰምኛለሽ? ከአይምሮዬ በላይ ሆነሽብኛል። በቃ ወደ መጣሽበት ተመለሽ። ቤት የለቀሽ ውጭ። ልጆችሽን አምነሽ አቢጌል ውሸታም የሆነችዋን ልጅሽን አምነሽ ነው እኔን ውጪ የምትይ? ቆይ ሲጀመር እኔ ለምን ቪዲዮን እቀርጽሻለሁ? ንገሪኝ እስኪ። ለነገሩ ልክ ነሽ፣ መንገር አልነበረብኝም። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። መዲ ይኸውማዬ ስልኬና ውስጥ ብትከተው ይወግ ሚሞሪ አለ። በዚህ ማየት እንችላለን ሁሉም ነገር። እሺ ምን እያደረግሽ ነው እንዴ? እና ፕሊስ ታረጊኝ አለኝ እኮ። የደከመኝ መስሎት ነው። እኔ እኮ አልደከመኝም። ግን ደጋግመሽ ሞክረሽ ነው እንዴ ሳታውቂው? እንዴ እና እኔ እኮ አላውቀውም። ታዲያ አንቺ ከፋችሁ ስላልሽኝ እኔ ከፋትኩት። ሳታውቂው ነው? እሺ በቃ ልታጠብ ነው። እሺ ችግር የለውም። እኔም ልወጣ ነው። ግን ደግሞ አክስቴም ዛሬ ማታምን ከሆነ እዚህ ቤት ከባድ ነገር ነው የሚፈጠር። እስኪ እናያለን እንግዲህ። እሺ በቃ አንተም ታጠብና ና። እነማየ ሳሎን ይጠብቀዋል። ክስታት ተፈጥሯል። ይህ ካልሆነ ግን እርግጠኛ ነኝ መዲ ታውቃለች። በፍጹም ልክ አይደለች። በቃ አንቺ ተረጋጊና ግቢና ተኝ። ነገ ሁሉንም ቁጭ አድርገን እናናገራቸዋለን። መዲንም ኤቢንም ፊት ለፊት ቁጭ አድርገን ምንድን ነው ያለው? ቆይ እንዴት አድርገው ነው ያመጡሽ? ምን ሆነሽ ነው የመጣሽው? ማርቲ ይሄንን እኔ አላደረኩም። ሁለቱ ተመካክረው ነው ይሄን። ደረጀ እንግዲህ እችን ሴት እዚህ ማየት አልፈልግም፣ ትውጣልኝ በቃ። ለትዳሬም ሆነ ለቤቴም በቃ ለቤተሰቦቼ ለልጆችም ጤና አልሰጠችኝም። እባክሽ ማርቲ አስወጪልኝ ከዚህ በቃ አይኔ እንዳያት አልፈልግም ነው ያለው ማለት ነው። እንግዲህ እንደዛ ይላታል ማለት ነው። ማርቲም እንዴ ተረጅተው እንጂ እህቴ እኮ ነች ነው ያለችው። እከሳታለሁ ቪዲዮ እንዳይጠፋ። እሷን ከትቼ እስር ቤት ነው ማስገባት፣ ከድቼሌ ነው ማስገባት። ስለዚህ ቪዲዮ እንዳይጠፋ። እንዴት እንደዚህ ልታደርግ ቻለች? በምንስ ምክንያት ነው እንደዚህ ያደረገችው? ስለዚህ ይችልሽ በቃ ከርቻሌ መግባት አለባት። በፍጹም እንደዚህ አይነት በቃ ባለጌ ናት፣ በጣም ባለጌ ናት እና አለቃትም ይላታል ማለት ነው። አይ ድራዬ ምንም ትሁን ምንም ዝሮ እህቴ ነች። ስለዚህ ተረጋጋው ቀይሲ ትለዋለች። ደረጃ ኃይለ ቃል ሲናገር ተረጋጋለችው ማለት ነው ማርቲ። ምክንያቱም እንግዲህ የሆነ ያለው በጣም ከባድ ነገር ነው። አስባችሁታል? ቪዲዮ ቀርጻ ነው እንግዲህ እንትን ያለቻት እህቷን ሻወር ቤት ገላውን እየታጠበች እያለ እንግዲህ ቪዲዮ አደረገቻት ማለት ነው። ቪዲዮ አደረገቻት በምን መሰላችሁ? ዳጣን ለማስወጣት እዛ ከቤት ለማስወጣት እሷን ለማስወጣት ብላ እሷን ቪዲዮ አደረገቻት። እና እያደረገች ያለችው ነገር በጣም ከባድ አረመኔ ሰው ናት። እንዴት እንደዚህ ታደርጋለች? እህቷን እንዴት እንደዚህ ታደርጋታለች? ቪዲዮ አድርጋ በዳጣ እንዴት ይሄ ነገር እንዴት ሊሆን ቻለ የሚለው በጣም አሳሳቢ ሆኖበታል ለደረጀ። ይቺ ልጅ በቃ ለትዳሬም ሆነ ለቤቴም በጭራሽ አትመጥነኝም፣ ከዚህ ቤት መውጣት አለበት ብሎ ደረጀ እንግዲህ ተናግሯል ማለት ነው። እሷም አይደራይ ተወሲቋይ እናያትና አንድ ጊዜ ከዛ ያለውን ነገር እንስናለን። ቀድማ አትወስን፣ ምክንያቱም እሷ ላትሆን ትችላለች፣ አይታወቅም። ዳጣም ልትሆን ትችላለች ለና እህቷ ስለሆነ ጠበቃ ትቆማለች ማለት ነው። ማርቲ ግን በመጨረሻ አብዬ ነይ ማዬ ብላ እናቷን ወስዳ ነይ ማዬ ያደረገችው ዳጣ ሳትሆን መዲናት እህትሽ ነች፣ አክስቴ ናት ያደረገችው ይሄን ነገር። ስለዚህ ነይ ብላ ተወስዳታለች። እሺ ብላ ክላሷ ትሄዳለች። ማዬ ባይኔ ይቻላል። አንቺ መቼም ሁሉ ጊዜ እኔን አታምነኝም። እኔ ያደረኩት እኔ ሁሉም ነገር እየደረስኩበት ያለሁት ትክክል ነኝ። ኤቢ አንድ ቀን ተሳስቼ አላውቅም፣ እናንተ ግን አታምኑኝም ብላ ትላታለች። እንደዛ ስትላት እሺ ብላ
ስትል ቆይ እንደውም ስልኬን አምጥቼ ሳይሻለሁ አላመነችም አይደለ? ማስተማመኛውን ደግሞ እኔ ላሳይሽ ስትላት ሩጣ ተከትላ ትሄዳለች ማለት ነው። ሩጣ ተከትላ ትሄድና ይሄ ነገር ትክክል አይደለም ትልና እንዴት ታደርጋለሽ ኤቢ? እንዴት እንደዚህ ታደርግ ቻልሽ ኤቢ አለቻት። አይ አንቺ ለምን እንደዚህ ታደርግ ቻልሽ? ግን ጎበዝ ነሽ። ሌቦቹ የመጡት ጊዜ ያረግሽው አራክት በጣም ጎበዝ ነሽ። አሁን ግን ያረግሽው ትክክል አይደለም። ምክንያቱም እኔ ላንቺ ብዬ ያደረኩ ያለሁት አንቺ ደግሞ እንዴት አትረጅም? እኔ ላንቺ ብዬ እንደዚህ ያደረኩልሽ አንቺ ደግሞ ለምን ማንቁርቷን ይዘን ለምን ከዚህ ቤት አናስወጣትም? ለምን ላታንን ለራስሽ አታደርጊም? ትላታለች። በፍጹም አልፈልግም፣ እንደዚህ ተዝህም እንድትወጣ አልፈልግም፣ እንደዚህም እንዲደረግ አልፈልግም ትላታለች። እንዴት ብልና ስልኳን ቀምጣት ትሄዳለች። ስልኳን ቀምታ ትሄድና እንግዲህ ስልኳን ተቀማታለች። ስልኳን ቀምታ ይዛ ትሄዳለች። እንዴ ስልኬን አምጪ አክስቴ ስልኬን አምጪ እያለቻት ስልኳን ይዛ ይታረጓለች። ዳጣ ውሃን ታገኛታለች። ውሃን እስኪ ክፈችው ይሄንን ፓተርኑ ስትላት ቸኮሌት እንድገዛለች ክፈችው ስትላት እሷ ደግሞ እንትኑን ባትሪውን ለማውጣት ጭራሽ ትታገላለች ማለት እንዴ አቦንጭ ምናምን ትልና ተቀማታለች። ቸኮሌት ውስጥ ምናምን ትላታለች። የተንኮላ አስባችሁታል? ሽንት ቤት ወስዳ ውሃ ጨመረችበት። መስታጠቢያ ላይ አድርጋ ውሃ አደረገችበት። ውሃ ስታደርግበት ማርቲም ትሄዳለች ልጇ ጋር። እማዬ ስልኬን እኮ ወሰደችው፣ ቪዲዮውን ለማጥፋት ስልኬን ወሰደችው። እኔ እኮ ይሄ ነው እመኒ ስነግርሽ እመኒ ምንሽ እኮ ለዚህ ነው ትላታለች። በፍጹም እኔ እንደዚህ አላደረኩም። ያደረገችው እኔ ጭራሽ አልቀረጽኩሽም፣ ቀረጸችሽ ዳጣ ናት። ዳጣ ደግሞ ኤቢ ደግሞ ለዳጣ ቆማለታለች ትላታለች። እንዴት እንደዚህ ሊሆን ቻለ? ዳጣ ምንሽ ናት አለቻት ማለት ነው መዲ። ከዛ ዝም አለቻት። አይ እንደሱ ነው አይደለ ስልኩ ስለገባበት ብለሽ ነው አይደለ ትልና እኔ ሞሪው አለ ችግር የለውም አንቺ እዛ ውስጥ ብለሽ ነው አይደለ እኔ ሞሪው አለ አትጨነቂ ትላታለች። እንግዲህ መዲ አለቀላት። ከዛ ቤት የምትወጣበት ቀን ነው ማለት ነው። ታውቃላችሁ ዳጣን ለማስወጣት ስትል ሌባ ላከች። አልመቻለ አልሆነላት አለ። በቃ የማታደርገው ነገር የላትም። በጣም ከባድ ሰው ነች ከምንም በላይ ማለት ነው። እና ውድ ቤተሰቦቼ በጣም የሚገርም ነገር ነው የምታደርገው መዲ። አሁን ግን ደረጀ ከቤት ለቃ እንድትወጣልኝ ብሏል። ማርቲም ከዚህ ቀደም እንግዲህ ሌባ እንደላከሽ እዚህ ግድም ተመልሰሽ እንዳትመጪ በላት ነበረ። እንደኔ እኮ ታናሽ እህትሽ ነኝ፣ ቆይ ለምንድን ነው እንደዚህ የምታረጊው ምናምን ትላታለች። ታናሽ እህትም ብትሆን ደግሞ ቤቷን እንድትበጠብጥባትና ትዳሯን እንድትበጠብጥ አያስፈልግም። ሰው እንደዚህ አይነት ተንኮል የድሮ ኤቢ ዳና ያለችው እኮ ድሮ እንደዚህ ነበር። ኤቢ ናት እንደዚህ በቃ የድሮ ኤቢ ዳና ስትናት አይ አባቷ ሰርቷታል። የድሮ ኤቢ የለችም፣ አሁኗ ኤቢ ናት ያለችው። እና ኤቢ ደግሞ አትዋሽም ትላታለች። እና ልጅሽን አመንሽ በቃ ልጅሽን አመንሽ አይደል ነው ያለችው። እንግዲህ ደረጀም አምሯል። ደረጀ ሳይመጣ ተናገሪ፣ ደረጀ ተመጣ ይደበድብሻል ስትላት ነው ማርቲ ያለቻት። ያው እንግዲህ ታውቃላችሁ ከባድ ነው እንደዛ ሆነ ማለት ነው። ነገርዮሹ በጣም ከባድ ነው። ዳጣም ከዛ ሁላ ወጣች። እንግዲህ እህቷን ኤቢን አመሰግናለሁ ኤቢዬ እኔ ታላቅ እህቴዋ ብላ ትስማታለች። ታናሽ የምልሽ ግን አባዬ ሁሉንም ነገር እናቴም ስታቅ ነው ከዛ ታናሽ እህቴ ብዬ የምጠራሽ ትላታለች። ያው ውድ ቤተሰቦቼ እናት አለም ይሄን ጉድ መስማት አለብህና ብላ ሄዳ ቀስቅሰው ነበረ። እናት አለም እንግዲህ ነበር እዛ ማለት ነው። እና ቆይ ይሄ ነገር እንዴት አወሽ ኤቢ ምናምን ሲላት አይ እንትን ብያት ነው ፎቶ አንስቻታለሁ። ማየት ስትቀርጣት ሽንት ቤት ሻወር እየወሰደች እኔ አንስቻታለሁ
ትላለች ማለት ነው። እንግዲህ ተመልካች እንደዛ እንዳንቺና እንደኔ አንቺን እንደዚህ ነበር ያልሽ በመጀመሪያ ጊዜ አንቺም እንደዚህ ነበር። አሁን ግን ፈጣሪ ይመስገን ተስተካከልሽ አንቺም ይላታል። አዎ ዳጣን ስለምትወዳት እንደምትወዳት ላይ ነው ምናምን ስለው እንደዚህ አይደረግም ነበር ግን አዎ እንደምወዳት ታውቂያለሽ ይላታል ማለት ነው። አሁን ሂጂ በቃ መጣሁኝ ብሎ እሷን ይሰዳታል ማለት ነው። እንግዲህ ለዛም ይስማታል ማለት ነው። ትናጠራና ገዜ እንዴት ነህ ብላ ገዜ እንዳቀረበችው ገዜ ደግሞ ድንገት እንደባለፈው እሷ እንደሳመችው እዚህ ስማት በጥፊ መታችሁ። ለዛ የጥፊሽ እኮ ሲጣፍጥ አላለም። ጥፊሽ እኮ በጣም ነው የሚጣፍጠው፣ ጥፊሽ እኮ ይጥማል። ለዛ የኔ ቆንጆ እያለ እንግዲህ ጥፊውን እያጣጣመ ነው ማለት ነው። እሱም ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ሰላም ያገናኘን።